ሰላም የፊልም ቤት ቤተሰቦች፣ ማኒ ሃይስትን ያያችሁ የፕሮፌሰሩን አስገራሚ ቅድና ብልሃት በደንብ ታስታውሱታላችሁ። ዛሬ ይዤላችሁ የመጣሁት ታሪክ ግን የዚህን ሰው ማስተር ፕላን ስታዩ ፕሮፌሰሩን ጭራሽ ትረሱታላችሁ። ይህ ሰው የተካነ ሌባ ወይም የወንጀለኞች አለቃ አልነበረም። ይልቁንም ሚስቱን ከእስር ቤት ለማስመለጥ ሲል ፖሊሶችን፣ ሐኪሞችንና ሙሉ ሲስተሙን እንዳሻው ያሽከረከረ ተራ የኮሌጅ መምህር ነው። ፊልሙ የሚጀምረው ጆን ብሬነን የተባለ የኮሌጅ መምህር በከፍተኛ ድንጋጤ መኪናውን በሚያሽከረክርበት ጭር ባለ ሌሊት ጨለማ ነው። በመኪናው የኋላ ወንበር ላይ ደግሞ እሱ ራሱ የተኮሰበትና በደም የተጨማለቀ አንድ የእጽ አዘዋዋሪ ሰው ተኝቷል። አሁን ትልቁ ጥያቄ አንዲት ዝንብ እንኳን መግደል የማይችለው ገር የሆነው የኮሌጅ መምህር እስር ቤት ሰብሮ ሚስቱን ለማስመለጥ እስከምን ጥግ ድረስ ሊሄድ ይችላል? የዚህን ጥያቄ መልስ ልትረዱ የምትችሉት ያንን ፖሊስ ሳይቀር ያስገረመውን ድንቅ ቅዱን ስትሰሙ ብቻ ነው። ታሪኩ ወደ ኋላ 3 ዓመታትን ይመልሰናል። ጆን ከሚስቱ ላራና ከልጁ ሉክ ጋራ በሚያምረው ቤታቸው ደስተኛ ህይወታቸውን እያሳለፉ ነበር። ላራ የስኳር ህመምተኛ ስለነበረች እንደ ሁል ጊዜው የኢንሱሊን መርፌዋን እየወሰደች ነበር። ነገር ግን ድንገት አይኗ ጃኬቷ ላይ ባለችው አንዲት የደም ጠብታ ላይ ያርፋል። ወዲያውኑ ለማጠብ ወደ ማጠቢያ ትሮጣለች። ነገር ግን ምን እየተፈጠረ እንደሆነ እንኳን መረዳት ሳትችል በሩ በኃይል ተገንጥሎ ፖሊሶች ዘው ብለው ይገባሉ። ምንም ጥያቄ ሳያቀርቡ ላራን በግድያ ወንጀል ጠርጥረው በካቴና አስረው ወሰዷት። በኋላም ፍርድ ቤቱ ላራን ጥፋተኛ ብሎ የእድሜ ልክ እስራት ፈረደባት። ሆኖም ፖሊስን ድጋሚ ምርመራ እንዲያደርግ የሚያስገድድ አንዳችም ጠንካራ ማስረጃ አልነበረም። ይልቁንም ያሉት ማስረጃዎች በሙሉ ላራን ጥፋተኛ የሚያደርጉ ነበሩ። ለምሳሌ አብራት የምትሰራው ሴት ከግድያው ስፍራ ስትወጣ አይቻታለሁ ብላ መሰከረች። በጃኬቷ ላይም የሟች የደም ጠብታ ተገኝቶ ነበር። እንዲሁም ግድያው በተፈጸመበት መሳሪያ ላይ የላራ የጣት አሻራ አርፎ ነበር። ይህንን ሁሉ የተስፋ መቁረጥ ሁኔታ ያየው ጠበቃው ለጆን እውነታውን በግልጽ ነገረው። ጆን ግን አንዴ ቆርጦ ተነስቷል። ምንም ይፈጠር ምንም በእርግጠኝነት ከእስር ቤት ትወጣለች በማለት አቋሙን አሳወቀ። ከዛም ላራን ሊጠይቅ ሄደ። ጠበቃው ያለውን በሙሉ አጫወታት። የጆን አይኖች በእንባ ተሞልቶ ነበር። እሱን አይታ ላራ ሁኔታውን ተረዳች። ፊቷ ላይም ከባድ የተስፋ መቁረጥ ስሜት አጠላ። አምርራ ማልቀስ ጀመረች። ልክ በውስጧ የነበረችው የመጨረሻዋ የተስፋ ጭላጭል ድርግም ብላ ጠፋች። እጣ ፈንታ ግን ጆንን ትዕግስቱን እየፈተነችው ነበር። በዚያች ሌሊት ላራ በድንገት ታማ ሆስፒታል መግባቷን ሰማ። አንዳችም ጊዜ ሳያባክን ወደዚያው መብረር ጀመረ። ነገር ግን የሆስፒታሉ ሰራተኞች ላራን እንዳያያት ከለከሉት። ጆን ከዶክተሮቹና ከፖሊሶቹ ጋር መከራከር ጀመረ። በመጨረሻም ለጥቂት ደቂቃ ብቻ እንዲያገኛት ፈቀዱለት። ወደ ውስጥ ሲገባ ላራ አልጋ ላይ በካቴና ታስራ አያት። የእጇ አንጓም በፋሻ ተጠቅልሎ ነበር። ራሷን ለማጥፋት ሞክራ ነበር። በአንድ እይታ ብቻ ጆን ሁሉም ነገር ገባው። ላራ በህይወቷ ላይ ሙሉ በሙሉ ተስፋ ቆርጣ ነበር። በዚያው ቅስፈት ጆን ውስጡ ተሰበረ። ዓለም ሁሉ በእሱ ላይ ቢነሳ እንኳን ላራን ከእስር ቤት እንደሚያስወጣት በልቡ ማለ። አሁን ጆን ለትልቁ ተልእኮ ዝግጅት ጀመረ። ከእስር ቤት ስለማምለጥ የተጻፉትን መጽሐፍቶች በሙሉ አሰሳቸው። እያንዳንዱንም ትናንሽና ትላልቅ መረጃዎች መሰብሰብ ጀመረ። ቀጥሎም እስካሁን 7 ጊዜ ከእስር ቤት ወዳመለጠው ዴሞን ወደ ተባለው ሰው ሄደ። ዴሞንም በእውነት ማምለጥ ከፈለገ አእምሮውን ክፍት ማድረግ እንዳለበት መከረው። በእስር ቤቱ የዕለት ተዕለት እንቅስቃሴ ውስጥ ሲስተሙ ላይ ክፍተት ሊኖር የሚችልበትን ጥቃቅን ቀዳዶች መፈለግ እንዳለበትና ከምንም በላይ ደግሞ መዳረሻውን አስቀድሞ ማዘጋጀት እንዳለበት አጥብቆ ነገረው። መዳረሻው ጥቂት ሰዎች የሚሄዱበት የቱሪዝም መዳረሻ ያልሆነና መንገዶቹ ከአውቶቡስ፣ ከባቡር ወይም ከአየር ማረፊያ የራቁ መሆን አለበት። ምክንያቱም ፖሊሶች አሰሳ የሚጀምሩት ከእንደዚህ አይነት ቦታዎች ነው። ከዚህ በተጨማሪ ማንም በቀላሉ ሊለየው የማይችለው የውሸት ሰነድ ፓስፖርት ማዘጋጀትና ወደ ሌላ ስቴት ማምለጥ ይኖርበታል። ከሁሉም በላይ ወሳኙ ነገር በባንክ ዝውውር አድራሻው እንዳይጋለጥበት ሙሉ ወጪውን በጥሬ ገንዘብ መያዝ አለበት። ይህ ማለት የፖሊሶች ክትትል እስከሚበርድ ድረስ ለ5 ዓመታት የሚቆይ ጥሬ ገንዘብ መሰብሰብ አለበት ማለት ነው። የዚህ እቅድ በጣም ከባዱ ፈተና ግን የፒትስበርግ ከተማ ድልድይ ማቋረጥ ነበረ። ምክንያቱም ከሴፕቴምበር 11 ጥቃት ጀምሮ እዛ ያሉ ፖሊሶች ሙሉ ከተማዋን በ15 ደቂቃ ውስጥ ብቻ ቆልፎ መዝጋት በሚገባ ተክነውበታል። ሌላው ደግሞ ከወላጆቹና ከጓደኞቹ ለዘላለም ርቆ መኖር ይኖርበታል። እንዲሁም አስፈላጊ ከሆነ የሰውን ሕይወት እስከ ማጥፋት ድረስ ሊደርስ ይችላል። ይህንን ሁሉ ከሰማ በኋላ
ጆን ወደ ቤቱ ተመለሰ። ከዚያም በአንድ ግድግዳ ላይ ካርታዎችን እና ፎቶዎችን በመለጠፍ የእቅዱን ስሌት ማውጣት ጀመረ። ላራን ለመጠየቅ ወደ እስር ቤት በሄደ ቁጥር የዚያን ቦታ ጥቃቅን ዝርዝሮች በአይነ ቁራኛ ይቃኝ ነበር። በአሳንሰር ውስጥ ቀዳዳ እንዳለና በሌላ በኩል ደግሞ አንዳንድ ሰራተኞች የጣራውን ፍሳሽ ለመጠገን እንደሚመጡ አስተዋለ። እንዲሁም በየቀኑ የትኞቹ የጭነት መኪኖች እዚህ እንደሚቆሙ በትክክል መዝግቧል። ጆን በዚህ እቅድ ውስጥ በጣም ዘልቆ ስለገባ ኮሌጅ ውስጥ እያስተማረ እንኳን በላፕቶፑ ላይ እነዚህን ዝርዝሮች ያጠና ነበረ። በመጨረሻም ለዚህ እቅድ ከፍተኛ ገንዘብ ስለሚያስፈልገው ቤቱን ለመሸጥ ወሰነ። በመቀጠል የውሸት ሰነዶችን ማዘጋጀት ነበረበት። ለዚህም ወደ አንድ የከተማዋ አደገኛ ሰፈር መመላለስ ጀመረ። እዚያም ከአንድ አዘዋዋሪ የህመም ማስታገሻ ኦክሲኮቲን መግዛት ጀመረ። እናም በወሬ መሃል የውሸት ፓስፖርት የሚያዘጋጅለትን ሰው አድራሻ ጠየቀው። ከበርካታ ሙከራ በኋላ በእውነት ፓስፖርት ከፈለግ ወደ መጠጥ ቤት ሄደ ከአንድ አዘዋዋሪ ጋር ተገናኝ የሚለው ሰው አገኘ። ነገር ግን ጆን እዚህ ጋራ ወጥመድ ውስጥ ገባ። ልክ እዚያ እንደደረሰ ወንበዴዎች ተከመሩበትና አጠቁት። ያለውንም ገንዘብ በሙሉ ቀሙት። በዚህ መጠጥ ቤት ውስጥ ተቀምጦ የነበረው ማይክ የተባለው ሰው ይህንን ሁሉ በገዛ ዓይኑ ታዝቦ ነበር። ከጥቂት ቀናት በኋላ ጆን እንደገና ወደዚያ ሰፈር ተመለሰ። በዚህን ጊዜ ሁለት ሞተር ብስክሌቶች ይከተሉት ነበር። በሆነ መንገድ አምልጦ ወደ ቤቱ እንደገባ የበሩ ደውል ጮኸ። ጆን በሩን ሲከፍተው ያ መጠጥ ቤት ውስጥ የነበረው ማይክ ከፊቱ ቆሟል። ማይክም የውሸት ፓስፖርት ልሰራልህ እችላለሁ አለው። ጆን ፎቶዎቹንና ቅድመ ክፍያውን ከሰጠው በኋላ በጠንካራ ቃላት እንዲህ አለው፣ ከዛሬ በኋላ ወደ ቤት ድርሽ እንዳትል፣ ፓስፖርቱን ሌላ ቦታ ላይ እንቀባበላለን። ማይክም ተስማማ። ነገር ግን ሲሄድ እንዲህ አለው፣ በተስማማ ነው ሰዓት እዚያ ካልደረስኩኝ ምንም ሳትናገር ዝም ብለህ ከዚያ ውጣ። ከዚህ በኋላ ጆን ለቀጣዩ እቅድ ሲዘጋጅ እናየዋለን። እሱም ከአንድ ሱቅ ሽጉጥ ገዛ። እናም ከባለቤቱ ሽጉጥ እንዴት እንደሚተኮስ ተማረ። በሚቀጥለው ቀን ማይክ ባለው አድራሻ ፓስፖርቱን ለመቀበል ሄደ። ረዘም ላለ ጊዜ ከጠበቀው በኋላ ማይክ እንደዘገየ ገባው። ነገር ግን አሁንም አልሄደም። እዚያው ተቀምጦ ጠበቀው። ከጥቂት ጊዜ በኋላ አንዲት መኪና እዛ ትመጣለች። ልክ ያኔ ማይክም ከተፋለ። ማይክ በንዴት እንዲህ አለው፣ አሁንም እዚህ ተቀምጠሃል? አሁን የሄደችው መኪና የፖሊስ መኪና ነበረች። ከዚያም ለጆን የውሸት ሰነዶቹን እየሰጠው እንዲህ አለው፣ ጆን በዚህ ስራ ሙሉ በሙሉ አብደሃል። ይህ እብደት ደግሞ አንድ ቀን ከባድ ስህተት እንድትሰራ ያደርግሃል። ከጊዜ በኋላ ጆን ባምፕ ኪ የተባለ ማንኛውንም ቁልፍ መክፈት የሚችል ማስተር ቁልፍ መስራት እንደተማረ እናያለን። ኢንተርኔት ላይ አይቶ ያንን ቁልፍ ራሱ ሰራ። እናም በሚቀጥለው ጊዜ ወደ እስር ቤት ሲሄድ ሊጠቀምበት ወሰነ። ወደ እስር ቤት በሄደበት ቀን ከሌሎቹ ቁልፎች ጋራ ያንን ማስተር ቁልፍ ወደ ብረት መመርመሪያ ውስጥ አስገባ። ልክ መመርመሪያውን እንዳለፈ ፖሊሶቹ ሳያዩት በድብቅ ቁልፉን አነሳ። ጆን ከሌሎቹ ሰዎች ጋር እየተራመደ ሆን ብሎ ወደ ኋላ ቀረ። አጋጣሚውን ሲያገኝ ቁልፉን በአሳንሰሩ መቆለፊያ ውስጥ ለማስገባት ሞከረ። እንዳለመታደል ሆኖ ግን ቁልፉ ተሰበረና ግማሽ ክፍሉ መቆለፊያ ውስጥ ተቀርቅሮ ቀረ። ጆን በዛው ቅስፈት እጁ ላይ የቀረውን ክፍል ወረወረውና ምንም እንዳልተፈጠረ ሆኖ ቆመ። በጥቂት ሰከንዶች ውስጥ አንድ ፖሊስ እዚያ ደረሰና የተሰበረውን ቁልፍ አየ። ወዲያውኑ የእስር ቤቱን ጎብኚዎች በሙሉ መፈተሽና መጠየቅ ተጀመረ። የጆን ተራ ሲደርስ የጥበቃ ካሜራውን ቪዲዮውን አይቶ በብልሃት እንዲህ አለ፣ እኔማ በዚህ ቪዲዮ ውስጥ አልታይም። ይህ ረጅም ሰውዬ ከልሎኛል። ይህ ረጅም ሰውዬ የለም፣ እኔ ከሱ ጀርባ ነበሩ። ይህንን ሲሰማ መኮንኑ በእሱ ላይ ትንሽ ጥርጣሬ ቢኖርበትም በጥርጣሬ ላይ ብቻ ተመስርቶ እርምጃ መውሰድ ስለማይችል ጆንን ለቀቀው። ጆን ከእስር ቤቱ እንደወጣ በነበረበት ከፍተኛ ፍርሃት የተነሳ አቅለሸለሸውና አስታወከ። ይህንን ሁሉ መርማሪው ኬነን ታዝቦት ነበር። አሁን እሱም ጆንን ይበልጡኑ ማጠራጠር ጀመረ። ከዚህም ጊዜ ጀምሮ ኬነን ጆንን በድብቅ መከታተል ጀመረ። ጆን ግን ስለዚህ ጉዳይ ምንም የሚያውቀው ነገር አልነበረም። ቤቱን መሸጥ ስላልቻለ ቀስ በቀስ የቤቱን ዕቃዎች መሸጥ ላይ ተጠምዶ ነበር። ወንድሙ ሊጠይቀው በመጣ ቁጥር ማንም የቤቱን ባዶነት እንዳያውቅበት ጆን ተደብቆ ይቀመጥ ነበር። አንድ ቀን ከሰዓት ጆን ልጁን ሉክን ወደ መናፈሻ ይዞት ሄደ። እዚያም የልጁ ጓደኛ የሆነው የካሪ እናት የካሪ የልደት ዝግጅት ላይ እንዲገኝ ጋበዘችው። ነገር ግን ጆን አእምሮ ሌላ ዓለም ውስጥ ነበር። እሱ እንደገና ለዋናው እቅዱ ዝግጅት ተጠምዷል። በዚህ መሃል ከእስር ቤቱ ውጭ የምትቆም አንዲት አዲስ የሕክምና ቫን መኪና አየ። በዚያው ቅስፈት አንድ የእቅድ ሀሳብ መጣለት። አሁን በዚች መኪና አማካኝነት እቅዱን ሊፈጽም ነበረ። ስለ ላራ የስኳር በሽታ ጥልቅ ምርምር አደረገ።
ከዚያም ለብዙ ቀናቶች ያቺን መኪና በመከታተል መቼ እንደምትመጣና እንደምትሄድ በትክክል አወቀ። ከዚህ በተጨማሪ በቴኒስ ኳስ የመኪና በር እንዴት እንደሚከፈት ከኢንተርኔት ላይ ተማረ። በማግስቱ ያንኑ ዘዴ በመጠቀም በቴኒስ ኳስ የሕክምና መኪናውን በር ከፈተና ከውስጡ የላራን የሕክምና ሪፖርት በካሜራ አነሳ። በኋላም የላራ የጤና ሁኔታ አሳሳቢ ደረጃ ላይ እንደደረሰ የሚያሳይ የውሸት ሪፖርት አዘጋጀ። ከጥቂት ቀናት በኋላ ጆን ላራን ሊጠይቃት ሲሄድ ላራ መጥፎ ዜና አረዳችው። ከ3 ቀናት በኋላ ወደ ሌላ በጣም ጥብቅ ወደሆነ እስር ቤት ልትዘዋወር ነበረ። ይህንን ሲሰማ ጆን ከእግሩ ስር መሬት እንደከዳው ያህል ተሰማው። አሁን እቅዱን ለማስፈጸም ያለው ጊዜ 3 ቀናቶች ብቻ ነው። ትልቁ አደጋ ደግሞ ቤቱ እስካሁን አልተሸጠም። ለማምለጫ የሚሆን በቂ ገንዘብ በእጁ ላይ አልነበረውም። አማራጭ ሲያይ ጆን ሽጉጡን አነሳ። ባንክ ለመዝረፍ ወጣ። ነገር ግን ባንኩ በር ላይ ሲደርስ ድፍረት አጣ። ጆን መንቀጥቀጥ ጀመረ። ለተወሰነ ጊዜ ከባንኩ በር ላይ ቆመ፣ አሰበና ዝም ብሎ ተመለሰ። በኋላም እንደገና ላራን ለማግኘት ወደ እስር ቤት ሄደና ወደ ሌላ እስር ቤት እንዳያዘዋውሯት አቤቱታ እንደሚያቀርብ ነገራት። ይህንን ስትሰማ ላራ ክፉኛ ተናደደች፣ ምክንያቱም ጆን አሁንም እውነታውን ለመቀበል አልፈለገም። ላራ እንዲህ አለችው፣ አንተ በህልም ዓለም ውስጥ እየኖርክ ነው ጆን። እኔ ከዚህ መውጣት የምችል ይመስልሃል? ነገር ግን እውነታው ይህ መቼም አይሆንም። በመጨረሻም ጆንን ከዚህ እብደቱ ለማስቆም ስትል ላራ በእንባ በተሞሉ አይኖቿ ግድያውን የፈጸመችው እሷ እንደሆነች አምና ተናገረች። ጆን እሷን ረስቶ ህይወቱን እንዲቀጥልና ከሌላ ሰው ጋር አዲስ ኑሮ እንዲጀምር ፈልጋ ነበር። ጆን ግን አሁንም አላምናትም። ዳግም ላራን ሊያገኛት ሄደ። በዚህን ጊዜ ይበልጡኑ ጠንካራ በሆነ ወኔ ተስፋ እንዳትቆርጪ፣ ከዚህ በእርግጠኝነት በሆነ መንገድ አወጣሻለሁ አላት። አሁን ጆን በሆነ መንገድ ገንዘብ ማግኘት አለበት። ምሽት ሲሆን ወደዚህ አደገኛ ሰፈር ተመለሰ። ከዛም አንድ የዕፅ አዘዋዋሪን ተከትሎ እስከ አለቃው ቤት ድረስ ሄደ። አጋጣሚውንም ሲያገኝ ጆን በድንገት አዘዋዋሪን ያዘውና ገፍትሮት ወደ ቤቱ ገባ። በዚያ ግርግር የቤቱ ውሻ ጆንን እግሩን ነከሰው። ነገር ግን ጆን ሽጉጡን አውጥቶ ደቀነና አሌክስ ውሻን ወደ ክፍል ውስጥ አስገባ አሁኑኑ አለው። ጆን ገንዘብ ሲጠይቃቸው በፍርሃት የተነሳ በኪሳቸው ውስጥ ያለውን ገንዘብ በሙሉ ሰጡት። አሌክስ ግን በንቀት ስቆ እንዲህ አለው፣ ማንንም የመግደል ድፍረት በውስጥ የለም። ውሻ ላይ እንኳን መተኮስ አልቻልክም። ነገር ግን ወዲያውኑ ጆን የውስኪውን ጠርሙስ መሬት ላይ አፈሰሰውና በክብሪት ለኮሰው። የእሳቱን ነበልባል ሲያዩ የክፍሉ ድባብ በፍርሃት ተዋጠ። አሌክስ ደነገጠና እቤት ውስጥ ልጅ አለ ብሎ ልጁን ለማዳን ወደ ላይኛው ፎቅ ሮጠ። ጆንም አዘዋዋሪውን እንደ ጋሻ ከለላ በማድረግ ከኋላ ተከተለው። ይህ ብልሃቱ ለጆን ሕይወቱን አተረፈለት። ምክንያቱም አሌክስ ወደ ላይኛው ክፍል የሮጠው ሽጉጥ ሊያወጣ ነበር። አሌክስ በጆን ላይ ሲተኩስ ጥይቱ ቀጥታ የመታው ከፊት ለፊቱ የነበረውን አዘዋዋሪውን ነበር። አሌክስ እንደገና ለመተኮስ ሲያነጣጥር እሱ ምላጩን ከመሳቡ በፊት ጆን ቀድሞ ተኩሶ ገደለው። ከዚያ በኋላ ጆን እያንዳንዱን ክፍል ሲፈትሽ ወዲያውኑ በገንዘብ የተሞላ ቦርሳ አገኘ። ሲሸሽ ዞር ብሎ አየ። ያ አዘዋዋሪ አሁንም አልሞትም። መሬት ላይ ወድቆ በህመም እያቃሰተ እርዳታ ይጠይቃል። የታሪካችን ትዕይንት የጀመረው ከዚህ ጋራ ነው። ጆን ያንን ክፉኛ የቆሰለውን አዘዋዋሪ በመኪና ውስጥ አድርጎ መኪናውን ሲያሽከረክር እያየን ነበር። በመንገድ ላይ የመኪናው የኋላ መብራት ተሰበረ። ጆን ወደ ሆስፒታል ሊወስደው አቅዶ ነበር፣ ነገር ግን እዛው መኪና ውስጥ ሕይወቱ አለፈ። ጆን አስክሬኑን በአንድ የአውቶቡስ ማቆሚያ ላይ ጥሎ በእቅዱ መሰረት ወደ አንድ የመኪና ማቆሚያ ሄዶ የብረት አጥሩን መቁረጥ ጀመረ። በሌላ በኩል የአሌክስ ቤት በእሳት ተያይዞ ስለነበር ከጥቂት ጊዜ በኋላ ፖሊሶች ቦታው ላይ ደረሱ። መሬት ላይ የደም ምልክትን እንደ ማስረጃና የመኪና የተሰባበረ የኋላ መብራት አገኙ። ከዚያም ጆን ስራውን ከጨረሰ በኋላ ሌሊቱን ለማሳለፍ ወደ ወላጆቹ ቤት ሄደ። አባቱ የጆንን ቦርሳ ሲያነሱ በውስጡ ያለውን የአውሮፕላን ትኬት ታዩ። ወዲያውኑ ጆን ምን ሊያደርግ እንዳሰበ ገባቸው። በማግስቱ ጠዋት ከመሄዱ በፊት ጆን ለልጁ ሉክ አያቶቹን አጥብቆ እንዲያቅፍ ነገረው። ምክንያቱም ይህ የመጨረሻው ስንብታቸው መሆኑን ያውቅ ነበር። የጆን አባትም አጥብቀው አቀፉትና በከባድ ሐዘን ተሰናበቱት። በመጨረሻም ያ ተጠባቂ ቀን ደረሰ። ጆን እቅዱን በተግባር ሊፈጽም ነው። እቅዶቹን ጠቀለለ። ካርታዎቹንና ወረቀቶቹን በሙሉ ቀዶ በሁለት የተለያዩ የቆሻሻ ማጠራቀሚያ ከረጢት ውስጥ ከተታቸው። ከዚያም ወደ ሕክምና ማዕከሉ ሄዶ ጊዜ ሳያጠፋ የስልክ መስመሮቹን በሙሉ በጠሰ። በጸጥታ ወደ ላብራቶሪ መኪናዋ ውስጥ ገብቶ የላራን የደም ናሙና ቀየረው። አሁን በእውነተኛው ሪፖርት ቦታ
እሱ በሰራው የውሸት ሪፖርት ተተክቷል። ከዚህም በኋላ ጆን ልጁን ሉክን ለጓደኛው ለካሪ ልደት ድግስ አድርሶት ተመለሰ። ሲሄድም ለካሪ እናት ለመምጣት ትንሽ ካረፈድኩኝ የሉክ ኪሱ ውስጥ የአያቶቹ ስልክ ቁጥር አለ ደውይላቸው አላት። በሌላ በኩል ደግሞ ሆስፒታሉ ውስጥ ዶክተሮቹ የደም ሪፖርቱን ሲያዩ ሁኔታው አሳሳቢ ስለሆነባቸው ወደ ቤተ ሙከራ ለመደወል ሞከሩ። ነገር ግን የስልክ መስመሩ ተቋርጧል። አሁን ተጨማሪ ጊዜ ማጥፋት ስላልፈለጉ በዚህ ሪፖርት ላይ በመመርኮዝ ላራን በአስቸኳይ ወደ ሆስፒታል አስገቧት። ከዚያም ፖሊሶች ከተሰበረው የኋላ መብራት የመኪና ሞዴል ደርሰውበታል። ከጥቂት ተጨማሪ ምርመራዎች በኋላ ማስረጃዎች በሙሉ ጆን ላይ ጣታቸውን መጠቆም ጀመሩ። ጆን ቤት ዘልቀው ሲገቡ ጆን ሙሉ ማምለጫ ዕቅዱንና ካርታውን የነደፈበትን ግድግዳ አገኙ። በዚህ መሃል መርማሪዎቹ ላራ በአስቸኳይ ወደ ሆስፒታል እየገባች መሆኑ ዜና ደረሳቸው። የጆን ሙሉ ዓላማ ምን እንደሆነ ስለገባቸው በተቻለ ፍጥነት ወደ ሆስፒታሉ ሄዱ። ነገር ግን ጆን ከነሱ ቀድሞ ደርሶ ነበር። የዶክተር ነጭ ኮቱን ለብሶ ወደ ላራ ክፍል ገባ። ፖሊሶቹን በሽጉጥ አስፈራርቶ የላራን ካቴና አስፈታቸው። ከዚያም ፖሊሶቹን ከወንበር ጋር ጠፍንጎ አሰራቸው። ነገር ግን እዚህ ጋራ ላራ ከጆን ጋራ ለማምለጥ አሻፈረኝ አለች። እቺ ደግሞ ይህ ሁሉ መስዋዕትነት ከከፈለ በኋላ በዚህ ነገር ጆን በጣም ተናደደ። በንዴት ጮኸባት። ታዲያ ለልጅሽ ደዊና ዛሬ ወላጆቹ በህይወት እንደማይመለሱ ንገሪው። ይህንን ስትሰማ ላራ ሁኔታው ምን ያህል አደገኛ እንደሆነና አሁን ካላመለጠች ጆን በእውነት ማንንም ከመግደል ወደ ኋላ እንደማይል ተገነዘበች። በመጨረሻም ላራ ጆን ያመጣላትን ልብስ በፍጥነት ለበሰች። ነገር ግን ወዲያውኑ አንዲት ነርስ አይታቸው ጮኸች። ሁለቱም ወደ አሳንሰር ውስጥ ገቡ። ነርሷ የጥበቃ ሰራተኞቹን ጠርታ ግርግር ተፈጠረ። ጆንና ላራ በፍጥነት ነጭ ኮታቸውን አወለቁና ቀጥታ ወደ መቀበያ ክፍሉ አመሩ። ነገር ግን እዛ መርማሪዎቹ ቀድሞውኑ አድፍጠው ይጠብቋቸው ነበር። ጆን እንዳያቸው በፍጥነት የሌላ መውጫ ቁልፍ ተጫነ። መርማሪዎቹ ደረጃውን እየሮጡ ወረዱ። የአሳንሰሩ በር እንደተከፈተ ጆን በብልሃት የሁለቱን ኮት ከደረጃው አጠገብ ወረወረውና እሱና ላራ ወደ አሳንሰሩ ተመልሰው ገቡ። ኮቱን ሲያዩ መርማሪዎቹ ጆንና ላራ በደረጃው ሮጠው ወደ መኪና ማቆሚያ የገቡ መስሏቸው ወደዚያው ተንደርድረው ሄዱ። በእውነታው ግን ጆንና ላራ ወደ መቀበያው ክፍል ተመልሰው ወርደው ነበር። በሰከንዶች ልዩነት በዋናው በር በኩል ወጡ። መንገዱን እንዳቋረጡ ጆን ጃኬቱን ቀየረና በአንድ የቤዝቦል ቡድን ደጋፊዎች ስብስብ ውስጥ ተደበቁ። ህዝቡ ወደ ባቡር ጣቢያ እየሄደ ነበር። በዚህ በህዝብ መሃል ተመሳስለው ጆንና ላራ በጸጥታ ወደ ባቡር ውስጥ ገቡ። ነገር ግን ችግሩ አሁንም አላበቃም። ጆን በሚቀጥለው ጣቢያ ፖሊሶች አድፍጠው እንደሚጠብቋቸው ያውቅ ነበር። ስለዚህ በድንገት የባቡሩን የድንገተኛ አደጋ ፍሬን ሳበው። ባቡሩ እንደቆመ ሁለቱም ዘለው ወረዱ። ሲያዩ ከጥቂት ቀናቶች በፊት ጆን መጥቶ አጥሩን በቆረጠበት የመኪና ማቆሚያ ፊት ለፊት ነበሩ። ያ የአጥር ቀዳዳ አሁንም ከሞት ታደጋቸው። ጆን አስቀድሞ መኪና ባዘጋጀበት በዛው አቅጣጫ ገቡ። አሁን ጆን ጊዜ ሳያጠፋ መኪናውን በሙሉ ፍጥነቱ አበረረው። የመጀመሪያውን ድልድይ ፖሊሶች ሳይዟቸው በጊዜ ማቋረጥ ቻሉ። አሁን ቀጣዩ ፈተና ልጃቸውን ሉክን መውሰድ ነበር። ነገር ግን እዚህ ጋራ ጆን ትልቅ ስህተት ሰርቶ ነበር። ልደቱ ያለበት የካሪ ቤት ሲደርስ ድግሱ እዛ ሳይሆን መካነ አራዊት ውስጥ እንደነበረና ገና እንዳልተመለሱ ተረዳ። በሌላ በኩል ፖሊሶች በጆን ሰፈር ውስጥ ፍለጋቸውን እያካሄዱ የጣለውን የቆሻሻ ከረጢት አገኙ። በውስጡም የጆን ሙሉ እቅድ ወረቀቶች ነበሩ። እዚህ ጋም ጆን መኪናውን እያፈጠነ ወደ መካነ አራዊቱ አመራ። ነገር ግን መንገድ ላይ ሲደርስ ሐሳቡን ቀየረ። ለላራም እንዲህ አላት፣ አሁን ከዘገየን ከተማውን ሙሉ በሙሉ ይቆልፉታል። ስለዚህ ሉክን መውሰድ አንችልም፣ እዚሁ ልንተወው ይገባል። አያቶቹ በደንብ ያሳድጉታል አላት። ላራ ግን ያለ ልጇ አንድም እርምጃ ለመራመድ ቆርጣ ነበር። በድንገት የመኪናውን በር ከፈተችውና ራሷን ልትወረውር ሞከረች። በዚያው ሰዓት ከፊት ለፊታቸው አንድ የጭነት መኪና በፍጥነት እየመጣ ነበር። ሞታቸውም የሰከንዶች ጉዳይ ነበር። በመጨረሻም ሰዓት ጆን መኪናውን አዙሮ ለጥቂት ተረፉ። ጆን ወዲያውኑ መኪናውን አቆመውና ላራ ትክክል እንዳልነበረች እሱም ያለ ልጁ መኖር እንደማይችል ነገራት። ወደ ኋላ ተመልሰው ልጃቸውን ለማንሳት ወሰኑ። ቀጥታ ወደ መካነ አራዊቱ ሄደው ሉክን ወሰዱት። አሁን ከፊት ለፊታቸው አንድ ከባድ ፈተና ብቻ ቀርቷቸዋል። ያንን የፖሊሶች የፍተሻ ጣቢያ ወይም ኬላ በሆነ መንገድ ማቋረጥ ነበረባቸው። ወዲያውኑ በድንገት በጆን አይምሮ ውስጥ አንድ ሐሳብ መጣ።
ቀጥታ ወደ ባቡር ጣቢያው ሄደና እዚያ ለቆሙት አንድ አረጋዊ ባልና ሚስት በመኪናው ሊያደርሳቸው ጠየቃቸው። ከዚያም በመኪናው ውስጥ አሳፍሯቸው ወደ ፍተሻ ጣቢያው አመሩ። እዚያ ያሉት ጠባቂዎች የሚፈልጉት አንድ ወጣት ባልና ሚስት እናም ልጃቸው ያሉበትን መኪና ብቻ ነበር። የጆን መኪና ውስጥ ግን ሁለት አረጋውያን ተሳፍረዋል። ስለዚህ ማንም ትንሽ እንኳን አልጠረጠራቸውም። ጠባቂዎቹም መኪናውን በግርድፉ አይተው ያለምንም ፍተሻ እንዲያልፉ ፈቀዱላቸው። ጆን ትልቅ የእፎይታ ትንፋሽ ተነፈሰ። የተወሰነ ርቀት ላይ ሲደርሱ አዛውንቶቹ በሰላም አወረዷቸውና ቀጥታ ወደ አየር ማረፊያው አመሩ። በሌላ በኩል በቴሌቪዥን ጣቢያው በሙሉ ፎቶአቸው አደገኛ ወንጀለኞች ተብሎ ሊለቀቅ ዝግጅት ተጠናቆ ነበር። ነገር ግን ዛሬ ፈጣሪ ከጆን ጋር ነበር። ፓስፖርታቸው ቀድሞ ተፈትሾ ነበር። ልክ እነሱ ሲያልፉ የጥበቃ ሰራተኞቹ ፈረቃ ተቀያየሩ። አዲሱ ጠባቂ ጆንና ላራ ቀድሞውኑ ማለፋቸውን አያውቅም ነበር። ፖሊሶቹ የጆን ቤት ሲፈትሹ በቆሻሻ ውስጥ የተጣሉትን ወረቀቶች እየገጣጠሙ ሲያነቡ የሄይቲ ሀገር ፎቶ አገኙ። ወዲያውኑ ወደ ሄይቲ የሚሄዱትን በረራዎች በሙሉ እንዲታገዱ ትዕዛዝ አስተላለፉ። ነገር ግን ይህ የጆን ትልቁ ማስተር ፕላን ነበር። ምክንያቱም ከጥቂት ጊዜ በኋላ መርማሪው ፊዌነን ያገኘው የእቅዱ ግማሽ ወረቀት ብቻ መሆኑን ገባው። የተቀረውን ግማሽ ጆን ሆን ብሎ በቆሻሻው ውስጥ አስገብቶት ነበር። ይህንን ያደረገው ፖሊሶቹ በተሳሳተ አቅጣጫ እንዲፈልጓቸው ለማድረግ ነበር። ፖሊሶቹ ሄይቲ ላይ አፈትልከው እንዳያመልጡ እየጠበቋቸው እያለ ጆን፣ ላራና ልጃቸው ሉክ ደህንነቱ የተጠበቀ ቦታ ላይ እየበረሩ ነበር። ፖሊሶቹ ሄይቲ ውስጥ ሲፈልጓቸው ጆን፣ ላራና ሉክ ወደ ቬንዙዌላ ካራካስ በሚሄደው በረራ ላይ ተቀምጠው ነበር። ከጥቂት ቀናት በኋላ ሶስቱም በካራካስ ከተማ ውስጥ አዲስና ነፃ ህይወት ሲጀምሩ እናያለን። እዚህ ፖሊስ የለም፣ እስር ቤትም አደጋም የለም፣ ፍቅርና ሰላም ብቻ። እና ቤተሰቦች እናንተ ጆን ለላራ ሲል እንዳደረገው ላፈቀራችሁ ሰው ስትሉ እስከዚህ ጥግ ድረስ ለመሄድ ፈቃደኛ ናችሁ? ሐሳባችሁ በኮሜንት ላይ አስቀምጡልኝ። ታሪኩን እንደወደዳችሁ ተስፋ እናደርጋለን። በቀጣይ በሌላ ፊልም ታሪክ እስከምንገናኝ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከዛው ቸር ቆዩልን።